ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ፍሬው ዩቱብ ለቀዋል ማለት ነው። ቪዲዮ እስከ መጨረሻ ካያችሁት ማለት በመሀል ላይ አንደኛው ስልክ ላይ ቪዲዮን ሲገባ አይቼዋለሁ እና ቪዲዮ መጥቷል። እኔ ስለሱ እያወራው ብዬ በመሀል ተናግሬያለሁ ማለት ነው። ምክንያቱም በዛ ቪዲዮ ላይ ብዙዋችሁ ፍሬው መጥቷል እያላችሁ ነው እና ፍሬውን አይቼዋለሁ። የኔ ቆንጆዎች ተባረኩልኝ፣ የኔ መልካሞች፣ የኔ ቅኖች ማለት ነው። የሩታዬ እህቶች እኮ መልካም ናቸው እውነት ትለያላችሁ እኮ ጀግና ናችሁ። ከምር ሰውን እንዲያድግ በቃ ለሰው አይዲያ ስትሰጡ በጣም ትለያላችሁ። ለእናንተም ደግሞ የማታ እንጀራ ይስጣችሁ የእኔ ድንቆች። የሩታዬ ደግሞ የማይበገሩ እህቶችዋ ማለት ነው። እንግዲህ ሰሞኑ የኛ ነው ማለት ነው። ምንም ማድረግ አይቻልም ማለት ነው። እንግዲህ ዛሬ ፍሬው ዩቱብ ላይ እንዳያችሁት ማለት ነው። እኔ ፍሬው ሲጠፋ በጣም ነው የሚደብረኝ። ለምን እንደሆነ ታውቃላችሁ? ፍሬው ማሽቃበጭ የሚባል ነገር አያውቅበትም እና ጥሩ የሆነ ነገር ነው የሚናገረው። ሩታን ብታጠፋ አብርሽን ቢያጠፋ፣ ነገር ግን በዛም አንስቶ ደግሞ በጣም ትምህርት የሚሰጥ ነገር አለ። ፍሬውን ቀስ ብላችሁ ካዳመጣችሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና አሁን ወደ 7 እየገባን ነው። እውነቴ ነው። በጣም ነው ደስ ያለኝ። ተባረኩልኝ የኔ ቆንጆዎች። ለእናንተ ቃላት የለኝም። ፍሬውን ማለት ነው ምን አለ ለአብርሽ እውነቱ ነው የተናገረው ማለት ነው። በዚሁ አጋጣሚ ማለት ነው አብርሽ መጃጃሉን አያውቅም። ለምን ብትሉ እሱ የሚፈልገው ማለት ነው በቃ ሩታን በምን አይነት መንገድ አግኝቼ በሰበርኳት፣ በቃ ባሳዘንኳት፣ ባስለቀስኳት ነው ብሎ የሚያስበው ማለት ነው እንጂ ትላንትና ሜሪ ከሩታ ጋር ምን አይነት ነበረች? በምንስ ሁኔታ ወደ እኔ ጋር መጣች? ለምንስ እንደዚህ አረገች? እና ከሚስቴ ጋር ልታጋጨኝም ይሁን እኔንም ልትገምተኝ ይሁን ወይም ደግሞ እኔ ላይ ያለ ነገር አንስታ ለሩታ ልሰጥ ነው አላለም፣ አያስብም። አያችሁ፣ አብዛኛው ጊዜ አብርሽ ቪዲዮ ሲሰራ አያስብም፣ አነጋገር አይቀበትም ምላችሁ ለዚህ ነው ማለት ነው። በተለይ እኔ ሁልጊዜ ነው የምናገረው አብርሽ የዋህም እንደሆነ አነጋገር አያቅበትም፣ የሰውን አቀባበል ደግሞ አያቅተም ማለት ነው። ትናንትና ከሩታ ጋር እንደዛ የነበረች ልጅ ከኦዲየንሶቿ ራሱ ቢስ የነበረች ልጅ ዛሬ ከመሬት ተነስታ ሩታ እውነት ትናንትና ቪዲዮን በደንብ ካያችሁት ፍሬውም ተናግረዋል ማለት ነው። በአነጋገሯ ራሱ ሜሪ ውሸታም እንደሆነ ውሸት ነገር እንደሆነ ቀምማ ወደ አብርሽ ጋር ለመምጣት ወይም ደግሞ ከአብርሽ ጋር ተጠግታ ለምን ትላንትና ያንን ሁሉ ነገር አብሬያ ስደግፍ አብሬያ ስሰራ ለሩታ ሳግዛት ያኔ ትታኛውን በሌላ ሰው ህይወት ሆና የራሷን ህይወት ለምን ታካሂዳለች? ለምሳሌ ኤፍሬም ልበላችሁ፣ ኤፍሬም መጥቶ ከሩታ ጋር አብረው እየሰሩ በጣም ዘናፈታ የሚያደርግ ቪዲዮ ነው የሚሰሩት እና እኔን ግለኝነት አውጥታ እንዴት ኤፍሬምን ማምጥታ ብላ በቅናት ተነስታም ይሆን ለአብርሽ። ምክንያቱም አብርሽ ጅልና ጅላጅል እንደሆነ ስለምታውቅ ማለት ነው። ያሉት ነገር ሁሉም መቀበልና መውሰድና በቃ መስራት መተንፈስ ስለሚችል ማለት ነው። ያንን ነገር አይተነው እንጂ ያው ፍሬውን በደንብ ተናግሮታል ማለት ነው። የሜሪ ውሸት እንደሆነ የውሸት ነገር እንደሆነ ሩታ ፍሬውም ተናግረዋል። እኔ ትናንትና ራሱ በቤቴ ተናግሬዋለሁ። ቪዲዮ እስከ መጨረሻ ካያችሁት ያው ቪዲዮን በደንብ ካዳመጫችሁት ማለት ነው። ሩታ ራሱ እዚህ ጋር ሄርሜላን አገትኳት ብትል ማለት ነው እኔ አግጃታለሁ፣ አዎ ሜሪ ስላጋለጸችኝ ብላ የምትቀበል መስሎት እኔ እንጃ። ሩታን በዚህ ላክ ነው እንደሚገምታት ብያለሁ ትላንትና ራሱ ፍሬውን ሳይናገረው በፊት ማለት ነው። እና ምንም ነገር ቢሆን አንድ ሰው የበደለውን ያረገውን ነገር እዚህ ጋር መጥቶ አዎ እኔ አርጌዋለሁ እኔ ነኝ የወሰድኳት ብሎ ማንም አይናገርም። አያችሁ የአብርሽ ጅላጅልነት፣ ይሄ ጅልነት እኮ ነው። አንዳንዴ እንደውም ንቃ ብሎታል የፍሬ እንትና ማለት ነው። ፍሬው ንቃ ለራስህ አስብ ብሎታል። ግን ማሰብና መንቃት አይችልም ማለት ነው። ሄርሜላ ብትጠፋ በዚህ ናክል አይደለም ሰው የመሰለ ነገር ሊጠፋበት አብርሽ እውነቴ ነው የምላችሁ የኪሱ ቁልፍ እንዳልጠፋበት ነው የሚያስታውቀት በዚህ ቪዲዮ በሄርሜላ ላይ የሚደረግ ነገር ማለት ነው። እና ሁሉም ቀልድ እንደሆነ የፍሬው ራሱ ቦስተዋታል ዛሬ ማለት ነው። ቀልድ እንደሆነ ጨዋታ እንደሆነ ነው የሚያሳውቀው ማለት ነው። እና እኔ በዚሁ አጋጣሚ ፍሬው ስለመጣ በጣም ደስ ብሎኛል። ከነሱ የበለጠ እውነቴ ነው የምላችሁ በፍሬው ነው ትምህርት የሚገኘው ማለት ነው። የሆነ በትክክል ሲያግባባላችሁ እንደዚህ ቢሆን እንዲህ ነበር
ሲል በጣም ነው እኔ ከሱ ጋር ትምህርት የምወስደው። እሱ ጋር ካየው ቪዲዮ ከምሬ ነው የምላችሁ ብዙ ነገር ለህይወት እየጠቀመኝ ነገር አለ ማለት ነው። እና እሱም ስለመጣ በጣም ደስ ብሎኛል። ስለ አብርሽም ደግሞ ትክክለኛው ነገር ስለተናገረውም ደስ ብሎኛል። አንዳንዴ እንደዚህ መናገር አሪፍ ነው። እንግዲህ ውድ ቤተሰቦች የነበረን ቆይታ ይሄንን ይመስላል። ባይ ባይ።